ጎበዝ፣ ሰሞኑን ግን ፀሐይ መታኝ ነው ፈነከተኝ የሚባለው። ጠዋት አርከበ ቁባይን መስዬ ከቤት የወጣሁት ልጅ ማታ ኦባንግ ሜቶድ መስዬ ወደ ቤት እገባለሁ። አለመታደል ሆኖ ደግሞ ቤት አርፌ መቀመጥ አልችልም። ጎዳናው ቢሮዬ ነው። ስሙኝማ፣ ሰሞኑን በከተማው የማይቆፈር ቦታ የለም። ቅድም በትኩስ ፍርስራሽ መንገድ መሃል እንደ ቻክኖሪ ሳምቧትሬ ስራመድ አንዱን ላባደር አገኘሁት። ባጃጅ የምታክል ሚጢጢ ዳምጠው ይነዳል። ከእኛ ከባሰ መናጢ ደሃ ሀገር በእርዳታ የተሰጠች ጉንዳን ለመጨፍለቅ የተሠራች ዳምጠው ትመስለኛለች። ለዚህ ሁሉ ግን በቂ በጀት አላችሁ በማለት ጠየቅኩት። ለማስቆፈሪያ የሚሆን በጀት አለን፣ ማስደፈኛው ደግሞ ቀስ ብሎ ይደርሳል። የጎዳና ነገር ከተነሳ የቡሬ ዘመዶቼ ነገሩኝን ይህችን ጨዋታ ላቃምሳችሁ። አንድ ሽማግሌ ከአንዲት ቆንጅዬ ኮረዳ ልጃቸው ጋር መንገድ ላይ የሰሞኑ ፀሐይ እየፈነከታቸው ቆመዋል። አንድ መኪና ባጠገባቸው እንደማለፍ ሲል በእጅ ምልክት አስቆሙት። እባክህ ወንድሜ እስከ አደባባዩ ሸኘን። ደስ ይለኝ ነበር አለ ሾፌሩ፣ ግን ለልጅቱ የሚሆን ቦታ ብቻ ነው ያለኝ። ልጅቱ አባቴን ጥዬ አልሄድም ብላ ሾፌሩን አሰናበቱት። ትንሽ ቆይቶ ሌላ መኪና መጥቶ ቆመ። ወለላው አሉ ሽማግሌው፣ እስተ አደባባዩ ብታፈናጥጠን እመርቅሃለሁ። ሾፌሩ ቁቢዳም ነበርና ወደ ሽማግሌው በድብርት ወደ ልጅቱ ደግሞ በፈገግታ እየተመለከተ ፋዘር፣ ለእርስዎ የሚሆን ቦታ ስለሌለኝ እዚህ ሆነው ሰፈር ይጠብቁ፣ ልጅቷን ግን ተንከባክቤ ያደርሳታለሁ አላቸው። በመጨረሻ ሽማግሌው አባት ወደ ልጃቸው ዞረው እንዲህ አሉ። ልጄ አንቺ ተሳፍረሽ ሂጂ፣ እኔ ደግሞ ሴቷ ሹፌር ስትመጣ ትጭነኛለች። ባለፈው ሸዋፈራሁ ደሳለኝ ከአንዲት ቆንጅዬ ልጅ እግር ሴት ጋራ የቬሎ ይሆን የካሜራ ማስታወቂያ ሲሰራ የተነሳው ፎቶ ሚዲያውን አጥልቅልቆት ነበር። ሸዋ ከልጅቱ ጋር ለመቀራረብ የጢሙን ሽበት ቀለም በጎረሰ ብሩሽ ላስላስ አድርጎ ማብቀል የተሳነውን ደግሞ በደንብ ወልውሎ ለቀረጻ ቀርቧል። ያም ሆኖ የአብዛኛው ታዳሚ አስተያየት ውረጅብኝ ነበር። የሰውየውን ዕድሜ ከልጅቱ ዕድሜ ጋር እያወዳደሩ የቀወጡት ብዙ ነበሩ። የሰዎችን ዕድሜ የምናስታውሰውን ያህል የተማርነውን ብናስታውስ የት በደረስን። እስከ ቀዳማዊ ኃይለ ሥላሴ ዘመን 15 ዓመት የሞላት ሴት ለአቅመ ሔዋን ደርሳለች የሚል ሕግና ደንብ ነበር። ሻምበል በላይነህ በ15 ዓመቷ ትገኝ የነበረች እንደ ዳማ ከሴ መድኃኒት ነበረች ብሎ መዝፈን የደፈረው ለዚያ ነው። ሙሐሙድ አህመድም ወዝግብ አያብዙ ያለችኝ ኮረዳ የ15 ዓመቷን እንዴት ነሽ በሉልኝ የምታውቁ ቤቷን ብሎ አቀንቅኗል። በዘመናዊት ኢትዮጵያ አቅመ ሔዋን 18 ዓመት መሰለኝ። ዛሬ የሻምበልን ወይም የመሐሙድን ዘፈን መድረክ ላይ ብትዘፍን ፔዶ ተብለህ ዘብጥያ ልትወርድ ትችላለህ። ከዚያ በተረፈ አንድ ሰው ወጣት ሴት ማግባት የለበትም የሚል ሕግም ሆነ ባህል የለንም። በስምምነት ከሆነ የአክሱም ሐውልት ሲተከል ዶማ ያቀበሉ ሴትዮ ትኩስ ጎረምሳ ማግባት ይችላሉ። ከቀይ ባህር በፊት የነበረ ከየመን ወደ ኢትዮጵያ በበቅሎ የገባ ሰውዬም ወጣት ሴት የማግባት መብት አለው። ወንድ ልጅ ለአቅመ ዳዊት እስኪደርስ ጫጉላው አብቧል ዛሬ ተብሎ ሊዘፈንለት ይችላል ይላል ምዑዝ። አቅመ ዳዊት የሚለውን ቃል የፈጠረው ከሚከተለው የመጽሐፍ ቅዱስ ጥቅስ ተነስቶ ነው። ንጉሥ ዳዊትም ሸመገለ፣ ዕድሜውም በዛ፣ ልብስም ደረቡለት፣
ነገር ግን አይሞቀውም ነበር። በእስራኤልም አገር ሁሉ የተዋበሽ ቆንጆ ፈለጉ። ሱናማይቱን አቢሳን አገኙ። ወደ ንጉሡም ይዘዋት መጡ። ቆንጆይቱም እጅግ ውብ ነበረች። ንጉሡንም ተረዳውና ታገለግለው ነበር። ንጉሡ ግን አያውቃትም ነበር። መጽሐፈ ነገሥት ቀዳማዊ ምዕራፍ 1 ጦሙን ያቅልልለትና ወዳጄ ኑረዲን ኢሳ የሚያውቃቸው ሰውዬ ነበሩ። 75 ዓመት ሆኗቸዋል እና በሰባዎቹ ዕድሜ ሆነው አልጋ ላይ ንቁ ተሳትፎም ባይሆን ፍዝ ተሳትፎ ሲያደርጉ የወለዱት ልጃቸው ያገለግላቸዋል። ኑረዲን አንድ ቀን በወጣትነቶ የወለዷቸው ልጆቹ የዚህን ልጅ ያክል የሚረዱት አይመስለኝም ሲላቸው፣ ኧረ ተወኝ፣ በወጣትነቴ አጅሬን አቁሜ የወለድኳቸው ቆመው ቀርተዋል። በሽምግልና ዘመኔ አጅሬን ደገፍ አድርጌ የወለድኩት ብላቴና ግን ይደግፈኛል። ባልቻ ፈረሱ ነፍሶ መድፉን ጣለው ተኩሶ ባልቻ ሁሁ። ባልቻ አባ ነፍሶን በታሪክ ውስጥ መጥር ያደረገው አድዋ ላይ የፈጸመው ጀብድ ብቻ አይደለም። ምን የመሰለ ጀብድ ሰርተው እንደ አዘቦት ቀን የተረሱ ጀግኖች ሞልተዋል። የወሎየው አዝማሪ የሐሰን አማኑ መሰንቆ ለባልቻ ሳፎ ሕያውነት ትልቅ ድርሻ አለው። ገበየሁ ቢሞት ተተካ ባልቻ፣ መድፍ አገላባጭ ብቻ ለብቻ፣ አሻግሮ ገዳይ ዲባን ተርሶ፣ የዳኘው አሽከር ባልቻ አባ ነፍሶ ብሎ የዘፈነው ሐሰን አማኑ በአራት መስመሮች ከባልቻ ጋር እንዳንፋታ አድርጎ ያቆራኘን ይመስለኛል። ባልቻ የድል ሰንደቅ ለሚያውለበልቡ የኢትዮጵያ አትሌቶች ፋና ወጊ ነው። ጸሐፊ የትእዛዝ ገብረ ሥላሴ በመቀለ ድል መባቻ የተደረገውን ሲጽፉ በጅሮንድ ባልቻ መቀሌ እርዱ ውስጥ ገብቶ የኢትዮጵያን ባንዲራ ተከለበት ይላሉ። በዚህ አጋጣሚ ያን ጊዜ የነበረው ባንዲራ ዛሬ ከምንፎካከርባቸው ባንዲራዎች ጋር በቅርጽም ሆነ በቀለም ቅንብር እንደማይመሳሰል ይታወቅልኝ። በረጅም ሸምበቆ ጫፉ የሚታሰር እንደ ሹካ ጥርስ በተነጣጠሉ 3 የሐር ጨርቆች የተቀናበረ ከላይ ቀይ፣ ከማህል ቢጫ፣ ከታች አረንጓዴ ቀለማት የተላበሰ ነበር። ባልቻ አባ ነፍሶ በቁመቱ ዘለግ ያለ ቀጭን ሲሆን ባህሪው ለባልንጀሮቹ ለጋዝ፣ ለባላጋራዎቹ ደግሞ ሞገደኛ ነበር ይባላል። ጣሊያን በሽንፈቷ እየተንገበገበች ጦቢያም ድሏን እየገረበች ዘመናቸውን ገፉ። ጣሊያን በሞሶሎኒ አነቃቂነት ተጠናክረው ሲመለሱ ባልቻ ዕድሜ እንደ ቀንበር የተጫነው ሽማግሌ ነበር። ይሁን እንጂ ሰውየው የሚያረጅ ገላ እንጂ የሚያረጅ ወኔ አልነበረውም። በትውልድ ስፍራው ከጥቂት ተከታዮች ጋር ሆኖ በጣሊያን ላይ ሸፈተ፣ ተዋጋ፣ ተከበበ። ከበደ ሚካኤል የጥንቱ የካርታጎ የጦር መሪ አኒባልን የሚዘክር ውብ ተውኔት በግጥም ደርሷል። አኒባል ከሮማ ወታደሮች ጋር በተፋጠጠ ጊዜ እንዲህ ያሰኘዋል። ካርታጎን ከሮማ ገጥማ ስትታገል ዕጣችን ነበረ መሞት ወይም መግደል። የአኒባል ዕጣ ከባልቻ ዕጣ ጋር ተገጣጠመ። ከበደ ሚካኤልና የባልቻ ዕጣ ግን ለየቅል ነበር። ከቤ ከመሞትና ከመግደል ውጪ የተለየ ዕጣ ደርሶታል። ደራሲ ግርማቸው ተክለ ሐዋርያት ባልታተመ ግለ ታሪኩ የባልቻን አሟሟት እንዴት እንደሰማ ይተርክልናል። ከዕለታት አንድ ቀን ግርማቸው በጠላት ቁጥጥር ስር በነበረችው አዲስ አበባ እየተዘዋወረ ነበር። አንድ ጎረምሳ ባንዳ ሕዝቡን በዙሪያው ሰብስቦ በድምፅ ማጉያ ባልቻ የተባለ ስልብ ሽፍታ ዛሬ በጀግናው የጣሊያን ሰራዊት ተደምስሷል እያለ ይለፍፋል።
ያ ጎረምሳ ባንዳ በነጻነት ማግስት የተከበረ ደራሲና የአገር ፍቅር ሰባኪ ለመሆን የበቃው ከበደ ሚካኤል ነበር። ይህን በስክሪኑ ላይ የምትመለከቱትን ታሪካዊ ፎቶ ብዙዎቻችሁ ያለ ዛሬ አይታችሁት እንደማታውቁ ገምታለሁ። በታሪክ አወዛጋቢ ከሆኑ ሰብዕናዎች አንዱ የሆነው ባልቻ ሳፎ ገና አንድ ፍሬ ልጅ እያለ የተነሳው ፎቶ ነው። በጊዜው የባልቻ ማዕረግ ከአቶነት ያለፈ እንዳልነበር በፎቶው ማስታወቂያ ላይ ማየት ይቻላል። ይህ አንድ ፍሬ ብላቴና ከዓመታት በኋላ በተደረገው የአድዋ ጦርነት ላይ መድፍ አገላብጦ የደጃዝማችነት ማዕረግ ይቀዳጃል። ንግድ ባንክ በሌቦች ተጭበርብሮ ወይም የኦንላይን ቅጽሩ ተሰብሮ ከሆነ ብዙ አይገርምም። እጅግ ታላላቅ የሚባሉ የዓለም ተቋማት ሳይቀር እንዲህ አይነት አደጋ አጋጥሟቸው ያውቃል። እዚህ ሰፈር ንቁ ዘበኛ ቢኖር፣ እዚያ ማዶ ደግሞ የበለጠ ንቁ ሌባ ይኖራል። እያንዳንዱ ጽኑ በር ብርቱ መስበር ያለው ብርቅ አይደለም። ወደፊት በሌሎች ባንኮች ላይ ተመሳሳይ ነገር መፈጸሙ አይቀርም። በግል ያስገረመኝ ሌላ ነገር ነው። ስለ ዝርፊያው የተሰጠው ማኅበራዊ ምላሽ እጅን በአፍ ብቻ ሳይሆን በጆሮም ያስጭናል። አብዛኛው ማኅበራዊ ሚዲያ ላይ ያለው መንፈስ በቀልድም ቢሆን ሌቦችን የሚደግፍ ነው። ጨዋታ ቢሆንም የጨዋታው አቅጣጫ ያሳስባል። የሆነ ማኅበራዊ በሽታ ምልክት ሊሆን ይችላል። የበሽታው መነሾ ምን ይሆን? የእኔ ግምቶች እኒህ ናቸው። አንደኛ፣ ሰርቶ መብላት የሚባለው ነገር ለብዙ ሰው የትም የማያደርስ የዳገት መንገድ ሆኖበታል። ድሮ ያልሰራ ይብላ የሚል መፈክር ነበር። አሁን የሰራም የማይበላበት የኢኮኖሚ ጣቢያ ላይ ደርሰናል። ለመኖር መስረቅ፣ ማጭበርበር፣ መቆመር ወይም የሎተሪ ዕድለኛ መሆን ብቻ ነው የሚያዋጣው የሚል መንፈስ ነግሷል። ስለዚህ ውስጥ ውስጡን የሚዘርፉ ሰዎችን እንደ አራዳ መቁጠር፣ ማድነቅ እየተለመደ ነው። ሁለተኛ፣ ገዢዎችንና ሀገረ መንግሥቱን ለያይቶ ማየት አለመቻል ሌላው ችግር ይመስለኛል። ዋና ዋና የሀገር ተቋማትን እንደ ራስ መቁጠር እየቀረ ነው። ብዙዎቻችን እኒህ ትልልቅ ተቋማት ቢወድሙ ወይም ቢዳከሙ የማታ ማታ ጦሱ ለሁላችንም እንደሚተርፍ አናውቅም ወይም ለማወቅ አንፈልግም። ሦስተኛ፣ የሕግ ተቋማትና የጸጥታ ተቋማት የመንግሥትን መዋቅር ተጠግተው የሚዘርፉ ሰዎችን ለመቅጣት ያላቸው ቸልተኝነት ወይም አቅመቢስነት ያሳስባል። መንግሥት የሚደራጀው በዋናነት የዜጎችን ሕይወትና በላባቸው ያፈሩትን ንብረት ለመጠበቅ ነው። አሁን ኢትዮጵያ ትልልቅ ቀማኞች እንኳን ቅጣት ግልምጫ ሳያገኛቸው እንደ ልብ እየፋነኑ የሚኖሩባት አገር ሆናለች። ሕገ ወጥነት አትራፊ ከሆነ ሁሉም የሕገ ወጥነት ተቋዳሽ ለመሆን መጣሩ አይቀርም። ወንድ ልጅ ግን በክረምት ገንዘብና ጺም አይጣ። በነገራችን ላይ ንግድ ባንክ ባለፈው ብር እንደ መስኖ ጠልፈው ያስቀሩ ሰዎችን ፎቶ መበተኑ በቂ አይደለም። በፎቶው ላይ የሚታዩ ሰዎችን ለምንጠቁም ሰዎች ክረምቱን የሚያወጣ ጉርሻ ቢለቅብን አሪፍ ነው። ሕግ የማስከበር ዘመቻውንም ያቀላጥፈዋል። ይህ በእንዲህ እንዳለ ጃንጥላ የሚይዝ ወንድ ፋራ ነው ብሎ ያወጀው ጀዝባ ማን ነው? ባለፈው ጃንጥላ ልገዛ ስጠይቅ ሻጩ ለእናትህ ነው ለሚስትህ ብሎ ጠየቀኝ። ለእናቴና ለሚስቴ በሕይወት እንድቆይላቸው እሱን 4 ሄክታር ጃንጥላ ስጠኝ። ሰገጤ ላለመባል የተነከረ ባቄላ መስዬ ቤቴ እንድገባ ፈልገህ ከሆነ ትልቅ ስህተት ሰርተሃል። ቢመቸኝ እንኳን ጃንጥላ እጀታ ያለው ድንኳን ዘረጋለሁ ልለው ፈልጌ ተውኩት።
የሚገርመው የሆነ ዘመን እርድና በሌላው ዘመን ላይ ስግጥና ይሆናል። ነዋይ ደበበ ጥላ ይዤ ልከተልሽ የሚል ዘፈን ሁሉ ነበረው። ጥላ ይዤ ልከተልሽ፣ ጥላ ይዤ ልከተልሽ፣ ዝናብ ፀሐዩ እንዳይጎዳሽ። እኔ ሲመስለኝ ወንዶች ጃንጥላ መያዝ የለባቸውም ብሎ የደነገገው ሰውዬ አስጠልኝ በሚል ሰበብ ከሴቶች ጋር መተሻሸት የሚፈልግ ይመስለኛል። ጃንጥላ በመያዝ ራሳችንን ችለን እንቁም። ሳይፈቀድልን በሴቶች ራዳር ውስጥ አንግባ። አመሰግናለሁ። ክረምት መባቻ ላይ ትዝ የምትለኝን የወዳጄን ገጠመኝ አካፍዬ ምሳዬን ላብስል። ከአያሌ ዓመታት በፊት ጌትነት እንየውና ጓደኞቹ ለአንድ የገጠር ቀበሌ ሕዝብ መስክ ላይ ተውኔት ያሳያሉ። ሕዝቡ መስኩን ከበብ አድርጎ ያያቸዋል። ተውኔቱ የታሪኩ አማካኝ ላይ ሲደርስ ዝናብ ማካፋት ጀመረ። ግማሹ ተመልካች ከተቀመጠበት ተነስቶ እየተግበሰበሰ በአቅራቢያ በሚገኘው ዋርካ ዛፍ ስር ተጠለለ። የኪነ ጥበብ ፍቅራቸው የዝናቡን ዱላ ያስረሳቸው ሰዎች ብቻ ሜዳው ላይ ቀሩ። ትንሽ ቆይቶ በረዶ ብቻ ሳይሆን በራሪ ኮከብ የቀላቀለ ዝናብ አካባቢውን ይቀውጠው ጀመር። ተዋናዮች ከዚህ በላይ ለኪነ ጥበብ መሥዋዕትነት መክፈል አልፈለጉም። እየሮጡ ዋርካው ስር የተጠለሉትን ሰዎች ተቀላቀሉ። ከተጠለሉት ተመልካቾች መካከል አንድ ወዝ የጠገበ ከዘራ የያዘ ጎረምሳ ወደ ተዋናዮች እያየ ጎበዝ፣ ዛሬ ሰንቲ ይዘንባል እንጂ 5 ብራችንን የከሰከስንበትን ቲያትር መጨረሻ ሳናይ አንሄድም። ይህን ጌትነት እንዲህ አለ። በመጨረሻ ሙሽራውና ሙሽራይቱ ወንድምና እህት መሆናቸውን ይደርሱበታል። አሁን በሰላም ወደ ቤታችሁ መሄድ ትችላላችሁ። ሰሞኑን ቲክታክ ላይ ሴትና ወንዱ የሚደንስበት ዘፈን እንዲህ ይላል። በትልቅ ዱላ ብለመጥጠው አሬራው ወጣ የቀላወጠው። ኧረ ወዴት እየሄድን ነው? ማለቴ ወዴት እየተመለስን ነው? መለምጠጡ ሲሆን አሬራውን መዘገብ አስፈላጊ ነው? በእውኑ ይሄ ቆንጆ ሴቶች እየተስለመለሙ የሚደንሱበት ርዕሰ ጉዳይ ነውን? ደግነቱ የኢንተርኔት ዘመን አማራጭ አለህ። የማትፈልገውን ነገር ታሳልፈዋለህ። የማይመችህ ፊትህ ላይ ሲጋረጥብህ እስክሮል እያደረግህ ታካልበዋለህ። ድሮ እንዲህ አይነት አማራጭ አልነበረንም። ድሮ አንድ የሬዲዮ ጣቢያ ብቻ ነበር ያለን። እሱን ብታሳልፈው እሽ የሚል ሞገድ ይቀበልሃል። እኛ ቤት ቅዳሜ 9 ሰዓት ዳንቴል የለበሰው ባለ ትልቅ አንቴና ሬዲዮ ተመርቆ ይከፈታል። ጋዜጠኛው ቀጥለን የምናቀርብላችሁን ሙዚቃ እንድናሰማችሁ የጠየቁን ጋዲሳ ተርፋሳ ከባሌ፣ አዲሱ ቸኮል ከደጀን፣ ትርሃስ ሀጎስ ከአዲግራት እያለ የስም መዓት ሲዘረዝር ቁጭ ብለን በትዕግሥት ከማዳመጥ ውጭ ያለን አማራጭ ሬዲዮውን መስበር ብቻ ነበር። ጋዜጠኛው አንድ ደብተር ሙሉ የመራጮችን ስም ዘርዝሮ ሲያበቃ የሚከተለውን የኤልያስ ተባበል ዘፈን ይለቅብናል። የሀበሻ ሴቶች ልቤ በጣም ኮራ፣ ልቤ በጣም ኮራ፣ እስቲ በጥቂቱ ስማቸውን ልጥራ፣ ቃል ኪዳን መና በለጥሻቸው፣ ሰብለና ሰናይት ሲሏቸው፣ ራሔልና ሄለን እመቤት፣ ሄለንና ማህሌት፣ ፀሐይና ጽጌ ወርቅነሽ፣ ጫልቱና ደመቁ አያልነሽ፣ ተናኘ ኤደንና ሮማን፣ መሰረት አስቴርና ሜሮን። ያሳለፍነውን መከራ ለዚህ ትውልድ እንዴት ልናስረዳው እንችላለን?